ኧረ ሞላ እባክህ ተረጋጋ። ምንም አልረጋጋም። በቃ በአንተ ፊት መጥቶ ብሬን ይስጠኝ ብሬን ይመልስልኝ አልረጋጋም። አሁን ሰው ያገኘ መስሎህ ነው እንዴ? እንዴ ብሬን ይመልስልሃል እኮ። በስመ አብ ወወልድ ወመንፈስ ቅዱስ። ያው እኔ ቀስቴን ይቀኛል በጣም የሚያከብረኝ ሰው አይደለም። ከፍ ያለ ሰው ሽማግሌ ይፈልገን ብዬ እንጂ ብርንማ ይመልስልሃል። ተወኝ እስቲ። ያን ብር በቃ መጥቶ ሳይፈርም ከወሰደ በኋላ እንቅልፍ የለኝም ነው የምልህ። ወይ እንዴ እኔ የምለው ቆይ ግን ስንት ብር ወስዶብህ ነው? 800 ብር በቁም 1000 ብር ሆኖ የሚመለስ እኮ ነው የወሰደው። አበስኩ ገበርኩ ስንት ቆቀር ማለት ነው? 800 ብር። እሺ ከዛ ደግሞ ለፎንቃ 2000 ብር ቀሚስ መግዣ ብሎ ወሰደ። በስመ አብ ወወልድ ወመንፈስ ቅዱስ። የቆቀሩን ወሰደ ዝም አልኩ። 2000 ብር እንዴ ምን ሆነሃል? ፌርሙዙን ጠርሙሱን ማንቆርቆሪያ ድስቱን ላኩ አልቀረህም። ምን ሆነ ነው የሰጠው? አናቱን አትለውም እንዴ? ይኸው እዚህ ጋር ጉሮሮዬ እንደዚህ ነው ቀርኩ። እጄን እንደዚህ ዘረፈኝ በጠራራ ፀሐይ ዘረፈኝ። አዎ ዘረፈኝ። 2000 ብር ቁራሌው ገዛበታለሁ ብዬ አስቀመጥኩት 2000 ብር እኮ ነው ዘረፈኝ። ምን ልበላ ነው እኔ ብሬ? አቤት። እሺ አሁን ምን ይደረግ ነው የምትለው? እሺ መቼም እጁ ላይ ብር ኖሮት አይከፍለኝ እና በቃ አሁን እዚህ ወረቀት ላይ ብቻ ልፈርም ነው። አሬ ልጅ ተጫዋች ነው እኮ ቀስቴ። አዎ ቀስቴ ደግሞ ከስር ደግሞ ታች እማኝ የሚላል እሱ ላይ ደግሞ አንተ ትፈርምልኝ። ደግሞ ወላሂ በእውነት አከበርከኝ። ክበርልኝ። እውነት ባክበርህ ቆንጆ ነው በእውነት መድኃኒዓለም ያክብርልኝ። ምንድን ነው የምትለኝ? እኛ እኮ ሁለተኛና ሶስተኛ ክፍል እኮ ነን። እንዴት ብለን ነው የምንፈርመው? የጉድ ቀን ማለቴ ነው። ቀስቴ ሁለተኛ ክፍል ነው? ሁለተኛ ክፍል። የምርህን ነው? ልሞትልህ። እኔ እኮ ሄደህ ስሰማ እኮ እንደ ፍረቅ ብዬ እኮ ነው የሳቅሁት። ለምን? ያው እንደ ሼም ይዞት ነው እንጂ እሱ እኮ ከዘራ መያዝ ያለ አንቱ የሚባል ሰውዬ እኮ ነው። ዛሬ ከኛ ጋር ያደርሰኛል እኮ። የአባቴ ራሱ ታላቅ እኮ ነው። እሱማ አሞራቁን አጣልኳል። የኔ ብር ነው እንጂ የኔ ብር። ውይ እንደ መዋጥስ ቢሉ መዋጥ ነው እንዴ? አርጎ ያወጣ ሰው እኮ ነው እንዴ? አይ ቀስቴ ምን አገኘው? በእናትህ ይገርማል። በጣም የሚያሳዝን ነው። ያንን የመሰለ ብርቱ ሰው እንዲሆነ ቢባል አሁን ማን ያምናል? ትናንት እኮ ሳገኘው እንጂ ያለ ነገር አላየሁበትም እኮ። የማህይብነት እኮ መጥፎ እኮ ነው። በቃ ባላሰብከውና ባላቀድክበት ቅጽበት እኮ መጥቶ እኮ ነው በቃ ግልጥ አድርጎ የሚሄደው እኮ። ገበናህን ባዶ ሆነ እንዲህ አንገትህን አስደፍቶ ይሄዳል። ቀስቴ ላይ ይሄን ደረሰ። እሺ አሁን ታዲያ ምን ተሻለ? እንግዲህ ምንድነው? እርግጥ ነው እኔ ከሱ ይሻላለሁ። አያቸው አሁንማ እኮ አንተ ሶስተኛ እሱ ሁለተኛ አይደላችሁ እኮ። ምን አልኩኝ እኔ? ስለዚህ አሁን እንደምን ብዬ እስከ 3 የተማርኩኝ ምሁር ነኝ። ግን ቀስቴ እንዴት ብሎ እንደሚፈርምልህ ሳስብ እኮ ነው የሚለውጥ። ወይኔ ወድቤ ተረዶድኔ አሬዳት አረጋይ ነው ወይ አረድኔ ዝንድል የሚሆነው ወንድነ የሚሆነው ወይ እኔ ብሪ እኔ እኮ ከሀገር የለም ቦታ እንደዚህ በጠራራ ፀሐይ ልትሰርም ሰው እንደሌለው ሰው ሜዳ ላይ መቅረት ነው እንጂ የሚያሳዝነው። በላርክ ወድጄ ነው። አይዞህ ምን አባቱ እንግዲህ የሰው ልጅ ይወለዳል፣ ያድጋል፣ ይሞታል። ገንዘብ አላፊ ጠፊ ነው። አይዞህ ምን እያደረክ ነው? ምን አባቴ ላድርግ? ሞላ እንደ የተዘረፍከውን ብር እኮ እንዲህ ካሟላ ነው ብዬ እኮ ነው። ኧረ ተወው፣ እሱ መቼም አይሞላ። ወጥረን ከሰራን ይሞላል። በል ጀምር። ምኑን? መለመኑን ነዋ። ኧረ ቦቼ እኔ እኮ መስራት እንጂ መለመን አልችልበትም። ኧረ ተወኝ። እንግዲህ አትደፋር። ቅድ ያሳያለሁ፣ አንተ ትቀጥላለህ። ምን ብዬ? ስለ እግዚአብሔር ወገኖቼ፣ ስለ እግዚአብሔር ብላችሁ አትለፉኝ። ስለ እግዚአብሔር ወገኖቼ፣ ሰው ታሞብኝ ነው። አማሚ ሰውቼ ነው ወገኖቼ። እናትህ ተው። ምንድን ነው? ኧረ ይኸውልሽ ልክ የሚል ነገር አለው እንዴ? ታዲያ እሺ ምን ተሻለን? ይመጣል ይለይልናል። ወንዱን እንደው ወይኔ ወንድ ልጅ ቆረጠ ማለት ነው። ዘራፍ አቃቂ ዘራፍ አቃቂ ዘራፍ ደብ ይላል እንደ በረዶ ገሌማ ሞል እየሞላ ፌስታሉ ብሩን ያነሳል ከየፌስታሉ ሽንም ያዛባል ነገር ስትመጣ በቃ ቁጭ በል። ቤዚቲ ምንም ያልገባኝ ነገር ያለ ምንም ምክንያት ከመሬት ተነስታ ቤዛ ቀሚስ ለብስ ያምርበታል፣ ያሬ ሱፍ ሲለብስ ያምርበታል፣ ለሰርጋቸው ምናምን ብላ ያወራችሁ ቅበጥስ የሆነ ነገር ነው። አሁን እኮ አንቺ ችግርሽ በትንሽ ነገር ዝም ብለሽ ትግምትዩ ነገር ነው። ምን ማለት ነው? አዎ ከሆነ ጊዜ በኋላ በጸጋ ምክንያት ቶሎ መናደድ ጀምረሻል። ምን ላድርግ ቤዚቲ? ግራ ቢገባኝ እኮ ነው።
እሺ ለማንኛውም አሁን ተረጋጊ። ቆይ ለኔ ያለችኝን ነገር ላንቺም ብላሻለች እንዴ? አረ እንደው ለኔ ያለችኝ ነገር ባይውስ። ቆይ ምን አለች? እሺ መጀመሪያ እንደማትናደጂ ቃል ግቢልኝ። እሺ አልናደድም። ትናንትና እሱ በሱፍ እኔ በቀሚስ ካንቺ ጋር ሆነን እዛ በርገር ቤት ፎቶ አንስታናለች። ወይኔ በፈረሰኛው። ቆይ እንዴት አወቅሽ? ሄዋንና ሶሲ ናቸው የነገሩኝ። ለምን እንደተከታተሏት አላውቅም፣ ብቻ ሲከታተሏት እኛን ፎቶ ስታነሳ ነው ያተዋት። እና ለማሚ ፎቶ ልከዋለች? እንግዲህ ለጊዜው አላከችው። እናንተም ዝም አላችኋት አይደል? እኔም ያሬድም በየተራ ያቅማችንን ልናናግራት ሞክረናል። እና ምን አለቻችሁ? እሷማ ምንም ፎቶ የሚባል ነገር አላነሳውም ብላ ነው የምትክደው። አስመሳይ ቢያት። እሺ እንደተከተለችን በጣም እርግጠኛ ነኝ። እንዴት አልሽ? ምክንያቱም እየጠበቅኩ እንደምቀጠቅጣት አውቃ ቦርሴ ውስጥ ፎቶ አስቀምጣልኝ ነበር። መልእክት አድርጋ አንድ ላይ እኮ። በምን አይነት ፎቶ? በውዲ እንትን ያልኩትም። ምን አልሽ? ቹቻ አሁን ምንም አይነት ድብብቆሽ አልፈልግም። አይኔን እያየሽ መልሽልኝ። አንቺ ነበርሽ ጸጋን ስደበድቢያት የነበርሽው? መልሽልኝ። ምን ይዘጋሻል? አሁን እኔም ቤዚቲ እና ታዲያ ምን ላድርግ? እሷ የኛን ህይወት ስታመሰቃቅል ከዚህ በላይ ማድረግ አልነበረብኝም? ቆይ ቹቻ የምር አንቺ ነሽ? እና ምን ላድርግ? እንደዛ ህይወታችንን ስመሰቃቅል ከዚህ በላይ ማድረግ ነበረብኝ። ቆይ የፈለገ ነገር ብታረገነስ እንዴት ትደበድቢያታለሽ? ስለሚገባት ነው እንደዛ ያደረኳት። የምር ቹቻ ግን በጣም ታሳፍሪያለሽ። እሺ እና እኔ በወቅቱ ምንም ነገር ማድረግ አልቻልኩም ነበር። አንቺ እንደዚህ አይነት አስመሳይነትና ውሸት ከየት ነው ያመጣሽው? ቤዚቲ እኔ እኮ ልጅ አይደለም እንደዚህ ሆንኩት። ቢሆንም እኔ ግን ጠይቄሽ ነበር። አይንሽን እያየው አንቺ ነሽ ወይ ያደረግሽው ብዬ ጠይቄሽ ነበር። አንቺ ግን ዋሸሽ። ቤዚቲ እውነቱን ብነግርሽ እንደምታስቆሚኝ ስለማቅ ነው ያልነገርኩሽ። እኔ ግን ተከራክሬልሽ ነበር። ቹቻ ከሰው ኋላ እየሄደች ሰውን አታጠቃም ብዬ 10 ጊዜ ተከራክሬልሽ ነበር። እሺ እኔ ምን ማድረግ ነበረብኝ? የፈለገ ነገር ቢሆን ትክክል አላደረግሽም። እሺ ቤዚቲ በቃ አንድ የሆነው ነገር ሆኗል። እንተው በእናትሽ በቃ የራስሽ ጉዳይ ታይኝ። እሺ ወይኔ ቹቹሻ በራሴ አፍ የማይሆን ነገር ብዬ ነው ጉድ ውስጥ ገባለሁ። ወይ ነው መቼ ነው የምታረመው? ግን መቼ ነው የምታረመው? ያሬድ ሄሎ ያሬዶ። ወይ ቹቻዬ ፒስ ነው? እባክህ ያሬዶ ደባሪ ነገር ተፈጥሯል። ወይኔ በጋሽ ሞት ደግሞ ምን ተፈጠረሽ? ቤዚቲን አስደብሬያታለሁ። ምን አርገሽ? የሆነ የደበቅኳት ነገር ነበር። እሱን አውቃ ነው። ምንድነው እሱ? ጸጋን መንገድ ላይ እየጠበቅኩ ማቀናብራት እኔ እንደሆንኩ አውቃለች። ምን የምርሽ ነው? ቹቻ አንቺ ነበር ጸጋ መመቻት? አሁን እኔ ያሬዶ። ኧረ ላሽ። እሺ ቆይ ቤዛ ሰማ ምን አለች? በጣም ተናዳብኛለች። ምን የደባሪ ነገር ነው በእናትሽ? አሁን የደወልኩልህ እንዲደብሯት ወደ ቤት እንድገባ ስለማልፈልግ ሩቅ ቦታ ካልሆንክ ሄደህ እንድታገኛት ነው። ኧረ እችላለሁ። እሺ አሁን እንደውም ቀጥታ ወደ እሷ ነው የምሄደው። በቃ ፒስ በቃ ያሬዶ። እሺ ስለኔ ከጠየቀች ግን ሁሉም ነገር ስለሰለቸኝ ያረኩት ተግባር እንደሆነ ነገራትሽ። ጣጣ የለውም። በቃ እኔ ሙዳን ቀይሯለሁ። ቹቻ ቆይ ምንድን ነው ያደረግሽው? ይኸው በጉጉት ሲጠበቅ የነበረው ቀስቴ ከችው። ኧረ እባክህ ቁጭ በል እባክህ። እኔ ደግሞ ምንድን ነኝ? ራስህ እዛው አውራው እንጂ ምስክሬ ነህ። እንዲህ ምስክር ታዲያ የሚፈጠረው ነገር ቁጭ ብሎ ያህል ይሰማል እንጂ። ሰዎች ማንን እየጠበቃችሁ ነው? ማንን ሊሆን ይችላል? አንተና ይሄ ደግሞ ምን ቀራችሁ? ኧረ እባክህ አንተ ሰውዬ የሚፈጠረውን ነገር ዝም ብያለሁ፣ እሰማለሁ እንጂ ጸብ ውስጥ አልገባም። አንተ ሞላ የምትናገር ከሆነ ተናገር፣ ካልሆነ ማኔ ከመሬት ነው ምደባልቅ። ተዋ አንተም አታብዘው። በእንገዛ ገንዘብ ትፎክራለህ እንዴ? የምን አባ ገንዘብ? ቦቼ የምን ገንዘብ እኮ ነው እያለ ያለው ሰማሁ። አይሰሙት የለ ሰማሁ። የምን ገንዘብ እኮ ነው ያለ። ስማ ወይኔ ጆሮዬ ልክ ነው ማለት ነው። ጆሮዬ ልክ ነው ማለት ነው። የሰማሁት ነገር የተሳሳተ መስሎኝ
እርጋት ነው የሚሻለኝ። ቤዚ እኔ ግን ቹቻ ያደረገችው ነገር ያን ያክል ጥፋቱ እየታየኝ አይደለም። ጸጋን እንደዛ መደብደቧ ትክክል ናት እያልክ ነው? እንደዛ እኮ ያደረገችው እኮ አንቺን ፕሮቴክት ለማድረግ ፈልጋ ነው። እሱ ቆይ እንዴት አልገባሽ? እሱ እኮ ገብቶኛል። ታዲያ ቤዚ ለምን ተናደድሽባት? ያሬድ እኔ ምንም አይነት ችግር ሲያጋጥመን መፍትሄውን በጉልበት ለመፍታት መሞከር አለብን ብዬ አላስብም። ግን እኮ አንዳንዴ ጉልበትሽ እንድትጠቀሚ የሚያስገድዱሽ ሰዎች ይኖራሉ። አይመስለኝም። ቤዚ በእናትሽ ቹቻ ያደረገችውን ነገር ከክፋት አትወሰጂበት። እኔ እኮ በተደጋጋሚ አንቺ ነሽ ወይ የምትመቻት ብዬ ስጠይቃት ዋሽታኛለች። የሰው ልጅ ወደው የሚያሽ ይመስልሻል? የፈለገ ብትገደድ መዋሸት መፍትሄ አይሆንም። እሺ አይምሰልሽ ቤዚ። ሁሉም ሰው እኮ የሚዋሸው እውነቱ ሲጋለጥ የሚፈጠረውን ነገር ሽሽት ነው እንጂ ማንም ሰው እኮ ወዶ እኮ አይዋሽም። ግን ደግሞ የፈለገ ነገር ቢሆን ውሸት ነው። እሺ ዛሬ ባይሆን ነገ ባይሆን ከነገ ወዲያ እውነታው ተገልጾ አንገትህን መድፋትህ አይቀርም። ልክ ነሽ እኮ ሊሆን እኮ ይችላል። ግን ደግሞ በቃ አሁን ክርክሩን ተሆነ የቹቻ ነገር የሆነ መላ እንፍጠርለት። ምን አይነት መላ? ቹቻ ባንቺ የተነሳ ምን ያክል ስሜታዊ እንደምትሆን ታውቂያለሽ አይደል? እናማ ፊት ባትነሻት ይሻላል። ደግሞ ተነስታ ሐዋሳ ብትሄድስ? ምን? ወይኔ አዎ አንተ ልክ እኮ ነህ። ስለዚህ በጊዜ ይቅርታ አድርገሽላት ምከታው ብትረጃት ይሻላል። እሺ አያ ነገ አወራታለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እስኪ አይደል ሙት በይ እንዴ አንተማ ለምን ትሞትብኛለህ? ይሄን ያክል ነው እንደምትይ መጠጠሩስ? አሁን ግን በጊዜ ወደ ቤት መግባት አለብኝ። እሺ አንተም ሂድ በቃ። ማሚ ካየችን ደግሞ ሌላ ችግር ነው የሚፈጠረው። አንቺ ጉጤ ጉጥነት አንቺ የቁር መረቅ እንዴት ነሽ? በእናትሽ አንተ በስመ አብ ዛሬ ዞርኩ ለያበጁ ገባሁ። ስንት ነገር አደረኩ። ቀኑ አይገባም ግን ያምራል። ቀኑ አንተ ምን ሆነ ነው? ሚኪ በእናትህ ተወኝ፣ በቃ ደብሮኛል። ደግሞ ምን ሆነ ነው የሚደብረን? እባክህ ስልክ አላነሳም እያለች ያቺ መከረኛ ይለነች። አሁንም ሌላ ማን ይሆናል ታዲያ? ቀኔ ፊክስ አደረኳለሁ ነገሩ ሲጀመር። እባክህ አትልፋ፣ ታነሳለህ። አለሁልሽ አለን ነው እንጂ ሌላ ምን ይባላል? አንቺም ነፋ ዓመት እስኪሰለችሽ ኑሪልኝ። ደህና ነሽ ግን አንቺ? አለሁልሽ። ሰሞኑን እንደሚለቀቁ ዘፈኖች በየ10 ደቂቃው ለቀቅልሻለሁ። ለመሆኑ አንቺ ጠፋሽ? ምን ነው በሰላም ነው? እኔ የምልሽ ዛሬ ትምሮ የጠፋሽው በሰላም ነው? ማን አባቱን ያስቀየመሽ? እኔ ወንድምሽ እያለሁ ንገሪኝ፣ ፊክስ ነው የማደርግልሽ። ያው እኔማ እኮ በአንቺ የተነሳ ከስራ ተባረርን የሚለውን ልነግርሽ አልኩኝና ግን አቡሻን ደግሞ ብደውለት አያነሳም። አንቺ ጋር ምናልባት ከደወለ ብዬ እኮ ነው። ምን በአንቺ ምክንያት ከስራ ተባረርን ያልከው? አይገርምሽም? በእኔ ምክንያት እንዴት? ምን መሰለሽ፣ ይኸውልሽ ውሃ በከባዱ አባክናችኋል፣ ጣናን ሙሉ ውሃ ባከናችሁ ነው እያሉ ነው ያለው። እኛ ሁለታችን እኔ አንጀቴን እኮ ነው የምበለው። ከዛ በኋላ ይኸውልሽ እኔና አቡሽን አንቀስ እየጠቀሱ ምዕራፍ እየተናገሩ ጥቅሶች እየተናገሩ ህሊናችንን ስርስር አድርገው ተናገሩንና አባረሩን። እኔም አቡሽ ጋር ብደውለት አያነሳም። ሚኪ እየቀለድክ አይደለም አይደል? እኔ ዶክሌ ነኝ ወይስ ክበበው ገዳ በዚህ ሰዓት የምቀልደው? ወይ ቀል አንቺ ምን አለብሽ እናቴ? አሁን እኮ ደውሎልኝ ነበር። ማ አቡሽ? አዎ አቡሽ። እና ምን አለሽ? እኔማ በተጣላንበት ጉዳይ ላይ ያናግረኝ መስሎኝ አላነሳሁለትም። ዊሄሉ አጠፋሽ በእውነት ምን አለበት ባነሳሽለት ኖሮ ስንት ነገር ነበር የምታስተካክዩ። እና እኔ ይሄንን መች አወኩ? እሱ እኮ ከኔ በላይ ተጨንቋል። ታውቂያለሽ፣ አባቱ ወታደር ናቸው፣ ተጽዕኖ ያደርሱበታል። በታንክ ነው የሚያስፈራሩት። የኔ አባት ምስኪን። ይኸውልሽ አሁን በቃ ራሱን የሆነ ነገር አድርግልሽ ሰቃለ ሲጣለልሽ። ወይኔ አቡሻ። ኧረ ሚኪ የምር በጣም እያስጨነቀኝ ነው። ምን ላድርግ? ይሄሉ እኔም እኮ ግራ ቢገባኝ ነው። ወድጄ አይደለም ማለት። እንዴት? አንቺ ለምን ፒያሪ ያልክ ብለሽ ተጣላሽ፣ እዛ ደግሞ ሄዶ ከስራ ተባረረ። ስንት ጫና ደረሰበት። ወይኔ ወንድሜ የመኪና ራት ይውድልሻል። ሚኪ
በእናትህ ተረጋጋ። ይኸው አሁን ልደውልለትና መልሼ ላንተ እደውልልሃለሁ። እሺ ካነሳልሽማ ጥሩ እኮ ነው። እስቲ ሞክሪላት፣ ድምፁ እንኳን እንስማ። ግድ የለም 2 ደቂቃ ብቻ ስጠኝ። እሺ እንግዲህ ቆይ አንተ ልጅ ያመሃል? ስልክህን አጥፈው፣ በቃ ስልክህን አጥፈው። እሺ ያጠፋዋለሁ። ቆይ ምን እየተካሄደ ነው? በቃ አጥፈው። እኔ እንድትታረቁ የሆነ መፍትሄ እየፈለግኩ ነው። እና እንደዚህ አይነት ቴረር እየለቀቅባት ነው መላ ፈጠርኩ የምትለው? ትማኛለህ? ዛሬ በፍጹም ተሳስተህ ስልክ መክፈት የለበትም። እሺ ከዛስ? ከዛ እኔ የጀመርነውን ጭው ያስተካክለዋለሁ። አንተ ደግሞ ነገ ትምህርት ቤት አትሄድም። እሺ? ማ እኔ? አዎ አንተ። እንዴ ለምንድን ነው የማልሄደው? ይኸውልህ ዝርዝር ሀሳቡን ቀስ ብዬ አስረዳሃለሁ። ይኸው ደወለች። አንተ ሳይለንት እኔ ነገሩን ይሁን ፊክስ አድርጓለሁ።
እና ስሬን ዛሬ ልጀምር ወይስ? ትንሽ ታገሽኝ። ሁኔታውን አይቼ አልሰማ የምትለኝ ከሆነ እነግርሻለሁ። እሺ የኔ ቆንጆ፣ በቃ እኔ አሁን መሄድ አለብኝ። አካውንትሽን ሀይለዋለሁ። እጠብቃለሁ። ባይ በቃ ባይ። የታባሽ ሄርሜላ ማለት እንዲህ ናት።
አንተ እዛ ሄደህ ስትርበተበት ልታስበላኝ። ለነገሩ ልክ ነሽ። እኔ እኮ እንደዚህ ነገር አይሆንልኝ። ብቻ ሪዶ አሁን ሊድና ቤዚቲን በፋራው ልጋተታት። በቃ ይቅርሽ። ችግር ካለ ወይ በይኝሽ። ኧረ እንኳን ምን የማገኘው እሺ ልጅ ፒስ ነው። ምን ፒስ ሆናለሁ ብለህ ነው? ምንድን ነው የተፈጠረ ችግር አለ እንዴ? ቆይ ስለ አቡሽ ምንም የማውቀው ነገር የለም እያልከኝ ነው? ስለዛ ቀይ ምስር ነው እንዴ? አግኝተው ነበር እንዴ? ባላገኘው ይሻለኝ ነበር። ምን ሆኗል? በድንጋጤ ብታይ ክስል ጥቁር ብሏል። ቆይ ለምንድን ነው የደነገጠው? ሁሉንም ያደረጋችሁትን ነገር አባቱ ስለሰሙ ነው። ምንድን ነው ያደረግነው? እንዴ የደረሰ ሴት ልጅ ላቪያጆ ድረስ ወስዶ ውሃ እየረጨ እየተረጫጨ የውሃ ብክነት አድርሶ ከስራ መባረሩን ሲሰሙ የሚሆኑትን ያጡት። በስመ አብ ወወልድ ወመንፈስ ቅዱስ። ከዛ ምን አደረጉ? ምን የመሰለ ጉማሬያቸውን አውጥተው ሲያሳድዱት ነበራ። ወይኔ ጉዴ! እሺ አገኙት? ኧረ አላገኙትም፣ ግን የሆነ ነገር አስቧል። ብንለምነው እምቢ አልሰማም አለ። ምንድን ነው ያሰበው? እንግዲህ እሰደዳለሁ ጠፋለሁ እያለ ነው። ወይኔ ወንድሜ አየሽ አይደለ? እኔም በጣም ያናደደኝ ይህ አስተሳሰብሽ ነው። ምን ማለት ነው? እኔ እኮ ጸጋን ያቀናበርኳት ሁላችንም ላይ በደል ስላደረሰች ነው። እና እንዳመሰግንሽ ፈልገሽ ባልሆነ ባታመሰግኝኝ ይቅር፣ ግን ደግሞ ገና ለገና ጸጋ ተቀጠቀጠች ብለሽ እኔ እቺ ላይ እንደዛ መሆን አልነበረብሽም። እሺ እኔ ለጸጋ ማዘኔን ተይው። ስንት ጊዜ ግን አንቺ ነሽ ወይ ጸጋን ከጀርባ እየሄድሽ የምትመቻስልሽ? አይኔን እያየሽ ዋሽተሽኛል። አዎ አይናሽን እያዩ ዋሽቼሻለሁ፣ ግን ደግሞ ጸጋን ባረኳት ነገር ቅንጣት ታክል አልጸጸትም እኮ። ለምን? ምክንያቱም ብነግርሽ ትጣይኝና ከዓላማዬ ታሰናክኛለሽ። ከመደብደብ ዓላማሽ ነው ማሰናክልሽ? አዎ ከመደብደብ ዓላማዬ።
ቆይ ምንድነው ሲጀመር የሌለብሽን አመል እንደዚህ ፍጥጥ ብለሽ የምትከራከሪ? ቤዚቲ አንቺ የፈለግሽውን ነገር ማለት ይችላል። እኔ ግን ጸጋን ባደረግኳት ነገር ምንም ነገር ያጠፋው ስለማይመስለኝ አልጸጸትም። እሺ ታዲያ ከኋላ ሄዶ መደብደብ ያንቺ ስብዕና ነው አይደል? እና ግን በቃ ቤዚቲ ምንም አማራጭ አልነበረኝም። የምር ቹቹሻ በጣም ነው እሺ የሚደብረው በጣም። ከዚህ የበለጠ በጣም የሚደብረውን ነገር ልንገርሽ። ምንድነው እሱ? በጸጋ ምክንያት እኔና አንቺ እንደዚህ እያወራን መሆኑ በጣም ነው እሺ ያናደደኝ። የራስሽ ጉዳይ እሺ። አንቺም የራስሽ ጉዳይ እንዴ። ቆይ አንቺ እኔን ነው እንደዚህ የምታናግሪኝ? እሺ ቆይ ምን ልበልሽ ታዲያ? ቆይ ቢያንስ እንኳን ትንሽ ተጸጽተሽ ቤዛ ይቅርታ አድርጊልኝ ምናምን ብለሽ የሆነ ነገር እንኳን አታድርጊ? ይቅርታ ምለው ለምን ነው? አይኔን ፍጥጥ ብለሽ እያየሽ ለዋሸሽኝ ውሸት ነው። ለዚህሽ ነው እንዴ? አዎ ለሱ ከሆነ ጣጣ የለውም። በያ እየጠበቅኩሽ ነው። አይኔን ፍጥጥ አድርጌ ስለዋሸሽ ይቅርታ አድርጊልኝ። ይቅርታ አድርጊልኛ። በቃ እንደዚህ ብለሽ ብቻ ነው ይቅርታ የምትጠይቂኝ? ይቅርታ አድርጊልኝ። ይሻልሻል። እሺ ፈረሰኛው ተመስገን። እኔ እኮ እንደዚህ በቶሎ የምንታረቅ አልመሰለኝም። ደግሞ አታፍሪማ? አጠገቤ የምትሽ ፍጥጥ ብለሽ ትቀመጫለሽ። እሱ እኮ የኔ ሀሳብ አይደለም። ታዲያ የማን ሀሳብ ነው? ያሬድ ነዋ። ሄደሽ በፋራው ስግጥ ብለሽ አዋሪያት ታዋራሻለሽ ሲለኝ እኔ አንቺን ደግሞ መጥቼ በፋራው ስግጥ ብዬ ቁጭ። ይሄ እንካፍ የሆነ ልጅ ቆይ ባልሰራለት። አይ ቤዚቲ ግን እንኳን ተታረቅሽ። ቁራሌው እኔ ነው እንጂ መቼ ቀስቲ አይደለም። እናቴ አተሙላ ቀስቴ ሰላም ነው? ና ወደዚህ። ወይ ቀስቴ ልምጣ? እሺ ወይ ወደ ኋላ ልምጣ? ወደ ኋላ ወደፊት ና ነው ያልኩ። ልምጣ ቀስቴ። ሁኔታው እኮ ምንም አላማረኝም። ልክ ነህ። ሁኔቴ እኔን ምንም አላማረኝም። ቀስቴ ለእናቴ ብቸኛ ልጅ እንደሆንኩ ነግሬህ የለ? የራስ ጉዳዩና ተው ግን ቀስቴ ተው ተው። የኔ ነገር ግን ጥሩ ይሆንብሃል። ተው አሁን ና ብያለሁ ና። ካልሆነ ግን እመኔ መጥፎ ነገር ይፈጠራል። እንዴ ከመጣው ነው ካልመጣው ነው መጥፎ ነገር ይፈጠረው? ካልመጣክ እሺ ከመጣው የምታደርግልኝ ጥሩ ነገር ንገረኝ እስቲ። ከመጣ አሳቅልሃለሁ። ኧረ ጎበዝ። እሺ ስመጣ የምትሰቅለኝ ከሆነ ካልመጣው ምን ልታደርገኝ ነው እንዴ? እሱን እኔ ማሰብ አልፈልግም። ቀስቴ ግድ የለህም። እሺ በለኝ እንደራደር። የምር ይኸውልህ መጀመሪያ ና ብያለሁ ና። እሺ ሌላው ይቅር፣ ቢያንስ 2 ደቂቃ ስጠኝ ጸሎት ላድርግ። ይኸውልህ 1 ደቂቃ ብቻ ሰጥቻለሁ። አረ አጣቴ ብዙ ነው እንዴ? 1 ደቂቃ ያንሰኛል። ከሱም ግማሹ ተነስቷል። አሁን ብታፈጥን ይሻላል። ፈጣሪ እነሆ ልጅ ወደ አንተ እየመጣው ነው። ኃጢአቴን ይቅር በለኝ፣ ነፍሴን ተቀበላት። ጨረስክ? የሰጠኝ ሰዓት አጠረ እንጂ እኔማ ኃጢአቴ ብዙ ነበር እኮ። አሁን ቀጥ ብለና። ይሄው መጣ። አሁንም ቢሆን ቀጥ ብለና። እሺ አሁንም ና ጠጋ በል። አንተ እኔ ላይ አራዳ መሆኑ ነው? ኧረ ቀስቴ እኔ ምን አራዳ ሆናለሁ? ይፋራ እኮ ነው እንደኔ ይፋራል እንዴ ቀስቴ? ድጋሚ ከኔ ጋር ትሳፈጣለህ ወይስ አትሳፈጥም? ኧረ ዛሬ ማረኝ ዛሬ ማረኝ። እኔ አልሳፈጥም ከዚህ በኋላ ቀስቴ። ይኸውልህ አሁን ወረቀቱን ሰጠኛለህ ወይስ ይሄን ጆሮን በሴንጤ ልበጥስልህ? ኧረ ሰጣል ሰጣል። ወረቀቱ ካገባበት አስተ ድጋሚ እንደዚህ አይነት ስፍጥና ቀስቲን አደርጋለሁ ብትል እመንኝ እገልሃለሁ። ገባ? እሺ ገብቶ ጥሩ። እንዴ ጨክና ገደልከው ቀስቴ? አንተስ ጨክና አስፈርመኝ የለ እንዴ? እሺ ብሬስ? ከዚህ በኋላ እኔ ጋር ምንም አይነት ገንዘብ የለም ማለት ምንም የለም ምንም።
በስመ አብ ወልደ መንፈስ ቅዱስ ልጅ ተረታይ በጣም ታናድዳለሽ። በጣም ታሳዝናለህ። ቆይ ምን አጥፍቼ ነው? ቆይ እኔ ላይ እንዴት እንደዚህ ታደርጋለህ? ተረታይ ለምን ያደረኩት ነገር በግልጽ አትነግሪኝ? ከጄሪ ጋር ሆናችሁ ያደረጋችሁትን ነገር በሙሉ ደርሼበታለሁ። እሺ ቆይ ከጄሪ ጋር ምንድን ነው ያደረኩት? ኧረ እባክህ ልትዋሸኝ ብቻ እየሞከርክ እንዳይሆን እኮ ያደረኩትን ነገር ለምን በግልጽ አትናገሪ? የፈለገ ነገር ቢኖር አፈቅርሻለሁ ከሚል ሰው እንደዚህ አይነት በቀል ይኖራል ብዬ አስቤ አላውቅም ነበር። ቆይ ተረታይ ለምን አትናገሪ? ምንድን ነው የተበቀልኩሽ? አንተና ሚኪ ሆናችሁ እኔ ከሚኪ እንድርቅና አንተ እንድቀርብ ሆን ብላችሁ የፈጠራችሁን ተንኮል ደርሼበት። ተንኮል? የምን ተንኮል? ጄሪ እኔን እልህ አስይዛ ወደ አንተ እንድመጣ የሚያደርግ
ራሴ ጋር ብዙ ተጣልቻለሁ፣ ግን ምንም ማድረግ ስለማልችል ልጽፍልሽ ተገደድኩ። ሄሉዬ ይሄ ቀን በህይወት ይመጣል ብዬ አስቤ አላቅም ነበር፣ ግን ያላሰብኩት ነገሮች ተፈጠሩብኝ። ስራዬን አጣው፣ ቤተሰቦች አዘኑብኝ። ለአንቺ ያለኝን ፍቅር ላሳይሽ ብሞክርም አንቺ ግን ልትረጅኝ አልቻልሽም። በቃ ባዶነት ሲሰማኝ የመጨረሻ ውሳኔ ላይ ደርሻለሁ። በቃ ሄሉዬ ዛሬ ከሆኑ ደላሎች ጋር ተነጋግሬ ጨርሼ ጉዞዬን በህገወጥ መንገድ ከሀገር ውጭ አድርጌያለሁ። ሄሉዬ ፈጣሪ ከፈቀደ እንገናኛለን። እስከዛው ድረስ ግን ሰላም ሁኚልኝ። የአንቺው ትርትር አቡሻ። አቡሽ እኔን ጥሎኝ ሀገር ሊሰደድ እንዴ? እንደዚህ ነው እንዴ ጻፉ?